አንድ ናቸው ልትለን ነው እንግዲህ። እሺ መሲ ያለሽ አለው። እሺ እስቲ በፈለግሽው አድርጊና አንድ ናቸው በይ፣ አንድ ሰው ናቸው በይ፣ በፈለግሽው አድርጊና። ይኸውልህ ወንድም የመጀመሪያ አንድ ነገር ልንገርህ። አሁን አንተ ስላሴን ለመረዳት እኮ እስልምና ውስጥ ሆነ ስላሴን ማወቅ አችልም። ተይው እሱን እባክሽ። እዚህ ጋር እነዚህ ልመልስልህ አትፈቅድም። እኔ ልመልስልህ መሲ የሚዩት አድርጊሽ። እሺ ስንት ሰው ይታይሻል እዚህ ጋር? አንደኛ ልትስላቸው አትችልም። ሁለተኛ ደግሞ ቆይ ሚዩት አንሱላት። ተዋ ሚዩት። እኛ እየተወያየን ትበጠብጥ ሆናላችሁ። አንድ የማታርጉ ሚዩትሽን አንሺ። ማን ነው ሚዩት የሚያደርገኝ? ማን ነው ሚዩት የሚያደርገኝ? ኦርቶዶክስ ነሽ? ፕሮቴስታንት ነሽ? ላለምንድን ነው? ኦርቶዶክስ ነኝ፣ ፕሮቴስታንት አይደለሁም። ኦርቶዶክስ ነሽ ነው አይሳልም ያልሽው? ቀይ አብ ወልድ መንፈስ ቅዱስ አይሳልም? አንተ ለምን ትስላለህ? አንተ ስ አይደሉም ብለሃል። ለምን ትስላለህ አንተ? እዚሁ ጋር ለምን አላሳይሽም? እኔ ምን አሳረኝ ሲጀመር? ቢስሚላህ ራህማን ረሂም። እሺ ያው እዚህ ጋር እኔ ራሴ ለምን አላሳይሽም? ኦርቶዶክስ ሆነሽ አይሳልም ማለት እንግዲህ በጣም አደገኛ ነገር ነው። ምንድን ነው አደገኛ ነገር? ምንም አደገኛ ነገር አይደለም። እዚህ ጋር ስንት አካል ይታይሻል? ስንት አምላክ ነው ያለው እዚህ ጋር? ማለት ስንት? ስለ አምላክ እያወራ ነው እንዴ? ዜና ስላሴ ነው፣ የራስሽ መጽሐፍ ነው። ስንት አምላክ ነው ያለው እዚህ ጋር? መክሊት ሚት ሻናሽ ቅድም ማን ነው ሚት የሚያደርገኝ ስትይ ነበረ። አሁን በራስሽ ሚት እያደረግሽ ነው። እሺ ቶሎ ቤት ፍጥነት ማለት ሚውት የማደርገው። ስንት አምላክ አለ እዚህ ጋር? አጋዕዝተ ዓለም ስላሴ ይላል። የዓለም ጠባቂ ስላሴዎች ይችላል። ሶስቱ አምላክ ማለት ነው። ስንት አምላክ ይታይሻል እዚህ ጋር መስዬ? መክሊትዬ እንቁጠር። 1 2 3 ወጣሽ ማለት ነው። በመሀል አትግቡሽ ክርስቲያኖች። በቃ መስዬ እኔና አንቺ እንቀጥል። በቃ መሲ ያለሽ? እሺ እንቀጥላለን። አይሻት አይደለ? ዝም ብላ በመሀል ገብታ በጥጣ እንግዲህ ለዚህ ለመውረድ ማለት ነው። እሺ እኮ እና ወደ ቅድሙ ከአንቺ ጋር ደግሞ ያው አንቺ ፕሮቴስታንት ነሽ ብዬ ነው አይደለ? አምላክ ይሳላል ብለሽ አታምኝም እንደነሱ አምላክ። እኛም ያንን እንስማማለን። አምላክ ሊሳል የሚችል ነው ብለን አናምንም፣ በሆነ በስዕል ምናምን። ግን ተመሳሳይ አንቺም ያው ግን የተወሰነ ችግር አለብሽ። ቆይ እሱን እንፈተዋለን። ስለዚህ አሁን ወደዚህ እንሂድና መሲሁ ስንት ሰው ይታይሻል እዚህ ጋር? 3 አልኩህ እኮ። ሰው ነው አልከኝ አይደል? እነዚህ ያለው 3 ናቸው። አዎ። ስለዚህ አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው ማለት ነው? አንተ በዚህ መስፈርት ማን ነው? በዚህ መንገድ ተረዳ ያለክ ማን ነው? ያው ነው አታውርደኝ ና አላለች። እኔ ያው ልኬልሻለሁ። ተይ ሙስሊሞች ቤት ለፖለቲካ የምችል ማንም ያወርድሽ የለም። ለምንድን ነው የምታወርድ? ማለት መተማመን ከዚህ ነው የሚጀምረው። መጀመሪያ እያወረድከኝ ነው። እመን ይሄን ለምንድን ነው የምታወርደኝ? እኔ እንግዲህ ያው 1200 ሰው አወከር ያውቃሉ አይደለም? አንቺ ሌላንም ሰው አናወርድም በምንም ተአምር ማለት ነው። እና ተይው መክሊትዬ፣ ችግር የለውም። በቃ ሀሳቡ ላይ እናወራ። እሺ አሁን እንግዲህ እንዳትወርጂ። ያው ማንም እሺ ስንት አምላክ አለ? ለምንድን ነው የምወርደው? እሺ መክሊትዬ ስንት አምላክ አለ? አብረን እኮ እየቆጠርን ነበረ። እንደ ቅድሙ እንቁጠር ወይስ ቁጠር? እሺ እየሰማሁ ነው። እዚህ ጋር 1 2 በቃ ትችዋለሽ። እስልምና ጥያቄ ካለሽ ጠይቂ። በቃ ኖርማሊ አንዳንዴ እንደዚህ አይነት ውይይት ስናደርግ የሆነ በቃ እየተጫናችሁ ይመስላል። አሁን ደበራት ድምጿን ምናምን ስሰማው እንትን ብሏታል። ጥያቄ ካለሽ ያልደበረኝም ስማው። እሱን ያልደበረኝ ለምን ይደብረኛል? እስኪ እኔ ማለት ነው ትክክለኛ ነገር አቅርብልኝ። አሁኑኑ ትቀይረኛለህ እኔን
አሁን ማለት ነው። አሁን እኮ እንትን ነው ግን ሁለት ነገር ላስቀምጥልሽና መንደርደሪያ አድርጌ በመሰረቱ የፈጠነ ማለት ነው። የፈጠነ ነው እኔን የምትቀይረኝ አሁን ነው የምትቀይረኝ እዚሁ ማለት ነው። እሺ መክሊት ሁለት ነገር ላስቀምጥልሽ። የመጀመሪያው ነገር ምንድን ነው? የእኛ የሙስሊሞች ዳዕዋ መሰረቱ ቁጥር ማብዛት አይደለም። አይ ቲንክ እንደዚህ አይነት እንትን ያለባቸው ሰዎች ካላችሁ እንድትረዱ ማለት ነው። ችግር የለውም ከአንቺ ጋር እንቀጥላለን። ግን ቁጥር ማብዛት ማንም ወላሂ እኛ ምንም ፍላጎት የለን። ሙስሊሙ ቁጥር እንደውም በጣም በዝቷል እና ቁጥር የማብዛት እንትን የለብንም በመሰረቱ ማለትም ቁጥር ለማብዛት ዳዕዋ አድርገን አናውቅም። በዚህ ልንገር እዚህ ጋር አሁን ጣልቃ የገባውኝ አይደለም። ቁጥር በዝቷል። የቁጥር መብዛት እኮ አይደለም። የቁጥር መብዛት ምንም ጥቅም የለውም። አንድ ሰው ሲሄድ አንድ ሰው ወደ ሌላ እምነት ሲገባ የማን አካል እንደሚጮህ አንተም እኔም እናውቃለን፣ እያየንም ነው። የቁጥር እንደዚህ መብዛት መንጋጋት ከብዛት ምንም የሚገኝ ነገር የለም። ሰው አምኖበት ሊቀየር ነው የሚገባው ማለት ነው። አንተ አሳምነኝ እኔ እዚሁ ቀይራለሁኝ እኮ አልኩ እኮ እሱን ነው የምልሽ እኮ አንድ እሱ። ሁለተኛው ደግሞ ማንም ሰው ቢድን ለራሱ ነው የሚለው። ሁሉም ነፍስ ለራሱ ነው። ስለዚህ አንቺም አሁን መጀመሪያ አይምሮች ላይ ያለው ሴታፕ ምንድን ነው? እኔ ዝም ብለሽ አሮጋንት ሆነሽ በቃ አወከር አሳምኖኛል ስለዚህ ሙስሊም ሆናለሁ እንድትይ አልፈልግም ነው። እንደዛ አይደል ከማሳመን በላይ ከቀልብ ላይ እኔ የምፈልገው እኔ እኮ የሆነ ሰው ወድጄ ወይም ደግሞ የሆነ ነገር ሁኛ አይደለም። ይሄን እስልምና ይሄ ነው በለኝ። እኔ ከክርስትና አሁኑኑ ሃይማኖቴን እቀይራለሁ አስረዳኝ እኮ ነው ያልኩት እንጂ አንተን ተከትዬ ሰላማዊ ሰልፍ ልውጣ አላልኩም እኮ። እና እንደዛ ነው። እሺ ጥያቄ አለሽ ወይስ መጀመሪያ? ሰላም አለይኩም ወራህመቱላሂ ወበረካቱህ። ቆይ ላቀብልህም አንድ ጊዜ። ምን ብሎ ያሳምንሽ? በደንብ ንገረኝ። እስልምና ማለት ይሄ ነው። አንቺ ይሄንን ማወቅ አለብሽ። ከዚህ ወደዚህ የኛ እስልምና ማለት እንደዚህ ነው። ስለዚህ ከእናንተ ሃይማኖት የኛ ሃይማኖት ወደ እንደዚህ ትክክለኛ ነው ብለህ አንተ አሳምነኝ። እኔ እውነቱን አውቄ የምቀመጥበት ምንም ምክንያት የለኝም። ኦኬ እሺ። አሁን አውቄ እኛ ሙስሊሞች የምናመልከው አንድ አምላክ እንደሆነ ያ አምላክ ደግሞ የማይጸነስ፣ የማይወለድ፣ የማያድግ፣ የማይሞት ሁሉን አዋቂ የሆነ በስራው አቻ የሌለው ስራን ሲሰራ አጋዥ የማይፈልግ ኦኬ፣ ሁሉን ተቆጣጣሪ፣ ሁሉን መጋቢ፣ ሁሉን ፈጣሪ ከሱ ውጪ ከአንድ አላህ ውጪ ሌላ ሊፈጥር የሚችል ምንም አይነት አካል የለም ብሎ ካስረዳሽ እሱ ነው አይደል? ማሳመን ማውራት ብቻ አይደለም፣ ባይዘው ማውራት ብቻ አይደለም፣ በማስረጃ ነው። ይሄንን ካስረዳሽ እኮ ገብቶኛል። ይሄንን አሁን ያልኩሽን ገብቶሻል። እሱም ብቻ አይደለም፣ ሁሉም ነቢያቶች ደግሞ አንድ ኢስላምን እንደሰበኩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእስልምና እምነት መስራች ሳይሆኑ የነቢያት መደምደሚያ እንደሆኑ እነዚህን ነገሮች አሁን የነገርኩሽን ነገሮች አውቂ ካስረዳሽ አምነሽ ትቀበያለሽ? አዎ ማልቀበልበት ነገርኩህ እኮ እኔ ትክክለኛ ሃይማኖት ማልቀበልበት ምንም ምክንያት የለኝም። ምን ሀላስ በቃ አቡኪ ተቀበል። ጨረስኩ። አሁን ጥሩ እሺ ቢስሚላህ ራህማን ራሂም ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን። በመሰረቱ አንድ ሰው ስለ እስልምና ማወቅ ሲፈልግ ስለ እስልምና ማወቅ የሚገባው ነገር ምንድን ነው ከተባለ ሙስሊሞች የምታምኑት አምላክ ማን ነው የሚለውን ሊረዳ ይገባል። በመሰረቱ ማለት ነው እኛ ሙስሊሞች አንድነቱ ላይ ሁለት ያሌለበት፣ ሶስት ያሌለበት፣ አራት ያሌለበት መድብለ አማልክት ያልሆነ አንድ አምላክን የምናመልክ ነን። አንድ አምላክ። ለዚህም ንግግራችን ማስረጃ የሚሆነው አላህ ስብሐነሁ ወተዓላ ሱረቱል ኢኽላስ ምዕራፍ 12 ምዕራፍ 112 ቁጥር 1 ላይ በል እርሱ አላህ አንድ ነው ይላል። እርሱ አላህ አንድ ነው። ያ አንድ አምላክ አንድነቱ ላይ ሁለት ያሌለበት ነው። የማይባዛ ነው፣ የማይደመር ነው፣ የማይጋባ ነው፣ የማይወልድ ነው። ይቀጥልና ቁል ሁወ አላሁ አሐድ ካለ በኋላ አላሁ ሰመድ ይላል። የአንድ አምላክ ደግሞ የሁሉ ነገር መጠጊያ ነው። ምድር ላይ ያለ ሁሉም አንዱ ለአንዱ እንትን የሚፈልግ ነው። ለምሳሌ አንቺ አባትሽ ላይ እናትሽ ላይ ጥገኛ ነሽ። የአንቺ አባትና እናት ደግሞ የአንቺ አባት እናት ላይ ጥገኛ ናቸው። እነሱም በተመሳሳይ እንደዛ እያለ ይቀጥላል። አላህ ግን ሰመር ነው አለ።
ኢንዲፔንደንት ነው። ሁሉ ነገር እሱ ላይ ዲፔንድ ይሆናል። ሁሉ ነገር አላህ ላይ ይመካል፣ እርሱ ማንም ላይ ማይመካል። ሁሉ ነገር ወደ አላህ ይጠጋል፣ እርሱ ማንም ላይ ማይጠጋ ነው። አላሁ እየከፈትክላት ደግሞ ምናልባት ወደኋላ እንዳትመልስህ። ብዙ እንደዚህ አይነት አፕሮች ብዙ እንትን ስለማይለኝ ነው። መክሊት እንደዚህ ብነግርሽ ችግር አለው? አንቺ እያልሽ ብትሄጂ ችግር የለውም። ችግር እየሰማሁህ ነው። እሺ ምቾት አይሰጠኝም። በራሴ እንዲህ እየከፈትክኝ ሳወራ ለምን እንደሆነ አላውቅም። ከዛ አንጻር ነው። እሺ እና አላህ ስብሐነሁ ወተዓላ አላሁ ሰመድ አለ፣ የሁሉ መጠጊያ ነው እርሱ አለ። ከዛ ቀጠለና ለም የሊድ አለ፣ ያ እርሱ አላህ ስብሐነሁ ወተዓላ ያልወለደ ነው። ወለም ይውለድ ያልተወለደም ነው አለ፣ የማይወልድም ጭምር ነው አላህ ስብሐነሁ ወተዓላ። ስለዚህ አላህ አልወለደምም አልተወለደምም። ለምንድን ነው ይሄ የሚሆነው? አላህ ለምንድን ነው መሰረታዊ አድርጎ ምዕራፍ 112 ላይ ያስቀመጠው ከተባለ አላህ ስብሐነሁ ወተዓላ ወለደ ማለት ሼር ላይ ያደረግ ነው። ፈኢነ ኩለ መውሉድ ለሁ ነሲቡ ሚን ዋሊዲሂ፣ ማንኛውም የተወለደ ልጅ ከዋለደው አባቱ የሚወስደው የሆነ ነገር ይኖራል። መውለድ ማለት ሀሳቡ እሱ ስለሆነ ማለት ነው። አላህ ያንን ሙሉ በሙሉ ዘወር አደረገ። ቀጠለምና አልተወለደምም ማለት ለምንድን ነው ያልተወለደው ደግሞ ከተባለ ማንኛውም የተወለደ ነገር ደግሞ ፊሂ ኑቅሳኑን ሚን አቢ፣ ከአባቱ የመቀነስ ነገር ስላለው ነው። መቀነሱም የማይቀር አባትና ልጅ እኩል ሊሆኑ አይችልም። እንዴት በየትኛው ሚዛን ነው አባት ከልጅ ጋር እኩል ሊሆን የሚችል? እኔ ዛሬ ተነስቼ ልጅ አለኝ ልጅ ወልጃለሁ፣ ያ የወለድኩት ልጅ ከኔ ጋር እኩል ነው ብዬ ብናገር ስንቶቻችሁ ነው የምታምኑ? ይሄ ልጅ ያሟል ወይ ነው የምትሉት? ስለዚህ ቀጠል አደረገና ለም የሊድ ወለም ይውለድ አለ። እርሱ አላህ ስብሐነሁ ወተዓላ አልወለደም አልተወለደም ካለ በኋላ ወለም የኩን ለሁ ኩፉወን አሐድ፣ በል እርሱ አላህ ስብሐነሁ ወተዓላ ለእርሱ አጋር ያሌለው ነው፣ ለእሱ ቢጤ ያሌለው ነው፣ አቻ ያሌለው ነው፣ ነዚር ያሌለው ነው። ትከሻ ከአላህ ጋር የሚለካካ ማንም የለም። ፍጥረታት ዓለምን ብቻውን በማስገኘት ማንም አጋዥ ያሌለው፣ ማንም ያላገዘው፣ ፍጥረታትም በሙሉ የፈጠረ በመፍጠር ላይ ማንም ያላገዘው ያልታከተው የሆነ ጌታ አላህ ስብሐነሁ ወተዓላ አለ እንጂ ከእርሱ ጋር ያለ ሌላ የለም ብሎ አላህ አስቀመጠ። በዚህም ንግግር አላህ ስብሐነሁ ወተዓላ ሎጂካል በሆነ አርጊመንት የክርስቲያኖችን ሙግት አፈረሰው ማለት። በአምስት ነገር አላህ ስብሐነሁ ወተዓላ የክርስቲያኖችን ሙግት አፍርሶታል። አሁን ወደዛ ነው የምገባው። በአምስት ነገር ማለት እነዛ አምስት ነገራቶች ኦልሞስት ወደ 10 ምናምን አካባቢ እንትን ደረጃ ሊደርስ ይችላል። እኛ ግን ዛሬ የመሰረታዊነት አምስቱን ነገር ብቻ እንመለከታቸዋለን። ኢየሱስ ክርስቶስ ወይም ደግሞ ኢሳ አለይሂ ሰላም የአላህ መልእክተኛ ሆኖ ሳለ አንዳንድ አካላቶች ግን የአላህ መልእክተኛ አይደለም አምላክ ነው ብለው ይዘውት ነበር። አላህ ደግሞ ያንን ሎጂካል በሆነ አርጊመንት ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ ክርስቶስ አምላክ ላለመሆኑ በጣም ብዙ ማስረጃዎችን አስቀምጦ አላህ ስብሐነሁ ወተዓላ ሲሞግት እንመለከተዋለን። ከነዛ መካከል አንዱ ያስቀመጠው ነገር ምንድን ነው? እነዛ ክርስቲያኖች ኢየሱስ ክርስቶስ አላህ ነው አሉ ይላል ሱረቱል ማኢዳ ላይ ሲያስቀምጥ ማለት ነው። እና አውዱን ስንመለከተው አላህ ነው ያሉበትን ምክንያት ራሱ ደምሮ ያስቀምጧል። ምክንያቱም ኢየሱስ ክርስቶስ አዝራ ከሆነችው ወይም ደግሞ ከዚያ በፊት ልጅም ወይም ደግሞ ወንድም ቀርቧት የማያውቀው ድንግል ከሆነችው ከማርያም በመወለዱ ምክንያት ያለ አባት በመወለዱ ምክንያት ትልቅ ተአምር ነው ያለው። ስለዚህ ያ ተአምር ደግሞ ኢየሱስ ክርስቶስን አምላክ ያደርገዋል ወደሚል ሙግት ይመጣሉ። ነገር ግን ኢየሱስ ክርስቶስ ራሱ ከአዳምም ሆነ ከሔዋን የሚሻል አለመሆኑን አስረግጦ ያስቀምጥልን። ከአዳም ሆነ ከሔዋን የሚሻል አይደል። ኢየሱስ ክርስቶስ ያለ አባት ወይም ደግሞ ያለ አባት ዘር አብሲ ወይም ደግሞ ያለ አባት ዘር ፈሳሽ ከእናት ብቻ በመወለዱ አምላክ የሚያደርገው ከሆነ ሔዋንስ ነው የምንለው። ሔዋንም ብቻ አይደለም፣ ከሁለቱም ደግሞ አዳም ይበልጣል። አባትም እናትም ያሌለውም ዝም ብሎ ነው የተወለደው። አላህ ዝም ብሎ ነው የፈጠረው። ኩን በሚለው ቃሉ ነው የፈጠረው። ስለዚህ አይሰራም ነው የሚለው አላህ ሱብሓነሁ ወተዓላ ለቀድ ከፈረ አለዚነ ቃሉ ኢነላህ ወልመሲሑ ብኑ መርየም፣ አላህ እርሱ መሲህ ነው የመርየም ልጅ መሲህ ነው ያሉ አካላቶች ከፍረዋል አላህ ሱብሓነሁ ወተዓላ። ለምን አለ? አላህ ሱብሓነሁ ወተዓላ ያንን የመሲሁን ልጅ ማጥፋት ቢፈልግ ወመን ፊል አርድ ጀሚዓ ምድር ላይ ያለን ነገር በሙሉ ማጥፋት ቢፈልግ አይችልም ወይ ይላል አላህ። በላ ይችላል፣ ሁሉንም ማጥፋት ይችላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ ማጥፋት የሚችለው አካል እንዴት አድርጋችሁ አምላክ የምትይዙት ብሎ አመክንያዊ የሆነ ሙግት አለ ያስቀምጣል። አመክንያዊ የሆነ ሙግት ማለት ነው። አላህ የሚያጠፋውን አካል ጠፊ የሆነ አካል እኔ ተነስቼ ዛሬ ላበላሸው ላጠፋው የምችለውን አካል በምን ተአምር ነው አምላክ አድርጌ ሊይዘው የምችለው? ያስኬዳል ወይ ነው? ኔቨር፣ አያስኬድም። ቀጠለና አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስ ለየስተንክፈል መሲሑ አለ። ሁለተኛ አርጊመንት መሲሁ እኮ አለ ኢየሱስ ክርስቶስ ለየስተንክፈል መሲሑ አይታበይም አለ። ትዕቢት ውስጡ አይገባም አለ። እምቢኝ አይልም አለ። አን የኩነ ዓብደን ሊላሂ ወለል መላኢከቱል ሙቀረብ ለአላህ ሱብሓነሁ ወተዓላ ባሪያ ይሆን ዘንድ
አለ። የመሲህነት ደረጃ ተሰጥቶታል። ሰዎች አምላክ 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 ብለው ብዙ ነገር እያሉት ራሱ ለአላህ ስብሐነሁ ወተዓላ ለመታዘዝ ውስጡ ምንም ሸክ አይገባበትም አለ። ግልጽ ነው እንግዲህ ራሳቸው በያዟቸው ኢቨን የታሪክ መጽሐፍም ሊሆኑ ይችላሉ። ብቻ በያዟቸው መጽሐፍቶች እኮ ኢየሱስ ክርስቶስ ምን ያደርግ ነበር? ለአምላክ ይሰግድ ነበር። ስለዚህ አላህ ስብሐነሁ ወተዓላ በሁለተኛ አርጊመንት አነሳና ኢየሱስ ክርስቶስ ለአምላክ ይሰግድ ነበራል። ለአምላክ ከመስገድም ወደኋላ የሚል አይደለም ማለት እና ክርስቲያኖች ለአምላክ የሚሰግድ አካል አምላክ ኖሮት አምላኩን የሚጸልይ አካል እንዴት አድርጋችሁ ነው አምላክ አድርጋችሁ የምትይዙት? ይሄ ሁለተኛው አርጊመንታችን። አላህ ስብሐነሁ ወተዓላ በሌላም ቦታ ላይ በጣም ብዙ ቦታ ላይ ኢየሱስ ክርስቶስ ከዚህ በፊት እንደነበሩት ነቢያቶች መሆኑን ያስቀምጥልናል። ኢና አውሐይና ኢለይከ እኛ ወደ አንተ ዋሕይና ወርደናል ይላል። ሶስተኛውን ተመልከቱት። ይህንን የቁርአን አንቀጽ ከማ አውሐይና እኛ ወደ አንተ ዋሕይና ወረድን ወይም ግልጠተ መለኮትን አወረድን ከአንተ በፊት ለእንደዚህ ለነሱ እያለ ለማን ይጠቅሰዋል? ወዒሳ ይላል። ኢየሱስ ክርስቶስንም ጨምሮ ይላል። ከሁሉም ነቢያቶች እኩል አድርጎት ምንም ለውጥ የለውም ብሎ ነው አላህ የሚያስቀምጥ እና ኢየሱስ ክርስቶስን ራሱ ነቢይ አድርገን እንደላክ ነው ዋሕይ እንዳወረድለት ወደ አንተም ዋሕይ አድርገን እናወርደናል ብሎ ነው የሚያስቀምጠው። ይሄ እንግዲህ አላህ ስብሐነሁ ወተዓላ የሚያነሳው ሶስተኛው አመክንያዊ ሙግት ነው። አራተኛው አመክንያዊ ሙግት አላህ ስብሐነሁ ወተዓላ የሚያነሳልን ነገር ምንድን ነው? ኢየሱስ ክርስቶስንም ጨምሮ ሌሎችንም አካላቶች እኔ ነኝ እኮ እያጠነከርኳቸው ያለሁት ይላል። ሱረቱል በቀራ ምዕራፍ 2 አንቀጽ 82 ላይ ወለቀድ አተይና ሙሰል ኪታብ ሙሳን መጽሐፍን ሰጥተነዋል። ወቀፈይና ሚን ባዕድህ ቢሩሱላን ከእርሱ በኋላም ነቢያቶችን እንትን ብለናል አስከታትለናል። አላህ ሱብሓነሁ ወተዓላ ወአተይና አለ ኢየሱስ ክርስቶስንም ዒሳ ብነ መርየም አልበይና ለኢየሱስ ክርስቶስ ተአምራትን ሰጥተነዋል አለ። እንዴት ነው ሰጪና ተቀባይ አንድ ሊሆኑ የሚችሉት? አቡበከር ራሱ ብር አበዳሪ ከሆነ የተበደረው ደግሞ ሌላ አካል ከሆነ የተበደረው አካል እኩል እንዴት ነው የሚሆነው? በምንም ተአምር አበዳሪው ከተበዳሪው የበለጠ የተሻለ ነው የሚሆነው። አላህም ሱብሓነሁ ወተዓላ እኔ ነኝ የሰጠሁታል ወአየድናሁ ቢሩሒል ቁዱስ ያግዘውም ዘንድ እንዳይደክምም ብለን መንፈስ ቅዱስን ለእሱ ላክንለት ጅብሪልን ብሎ አላህ ያስቀምጣል። ስለዚህ መንፈስ ቅዱስ የተላከለት አጋዥ የተደረገለት ጅብሪል ዓለይሂ ሰላም ከመልአክ አጋዥ የተደረገለት አካል እንዴት አድርጋችሁ ነው አምላክ አድርጋችሁ የምትይዙት? አምስተኛና የሚያነሳው በጣም የሚገርመው ሙግት ደግሞ ምንድን ነው? አላህ ስብሐነሁ ወተዓላ ኢየሱስ የመርየምን ልጅ ኢሳን አምላክ አድርገው ስለያዙ አካላቶች ሲያወራ ምን ይላል? ካና ያእኩላን ጣዕም አባትና ልጅና እናት አብረው እኮ ምግብ ይበሉ ነበር ይላል። የሚበላ አካል እንዴት ነው አምላክ አድርጋችሁ የምትይዙት? የሚበላ አካል በበላው ቁጥር የሚያድግ ነው። የሚያድግ አካል እያደገ የሚመጣ አካል እየበላ እያደገ የሚመጣ አካል እንዴት አድርገህ ነው አምላክ አድርገህ የምትይዘው? ያስኬዳል ወይ? አላህ በጣም በቃ ቁርአን ላይ ዘርግፎ ነው ያስቀመጠው። እነዚህን አምስቱን አመክንያዊ ሙግቶች አላህ ካስቀመጠ በኋላ ግን ዝም ብሎ አልተወም። ዘጋው። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ለቀድ ከፈረ አለዚነ ቃሉ እነዛ ክደዋል አለ አለዚነ ቃሉ ኢነላህ ሁወል መሲሑ ብኑ መርየም ኢየሱስ ክርስቶስ የመሲሁ ልጅ የመርየም ልጅ መሲሁ ኢየሱስ ክርስቶስ አላህ ነው ያሉ አካላቶች በእርግጥ ክደዋል ብሎ አላህ ሱብሓነሁ ወተዓላ ዘጋው ማለት። ምክንያቱም እርሱ ሲሰብክ የነበረው ስብከት ሱረቱል መርየም አንቀጽ 30 እስከ 36 ባለው ላይ በተቀመጠው ወኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም ቀጥተኛው ነገር የምትፈልጉ ከሆነ የዘላለም ህይወትን የምትፈልጉ ከሆነ የኔም የእናንተም ጌታ የሆነው አላህ ነው እርሱን አምልኩት ብሏል ነው ብሎ አላህ የሚያስቀምጠው። እና ይህንን አካል በምን ተአምር ነው አምላክ አድርጋችሁ ልትይዙ የምችሉት ብሎ አላህ ያስቀምጥልናል ማለት ነው። ይሄ እንግዲህ ከኢየሱስ ክርስቶስ ጋር በተገናኘ ፊ ሙቃረነቲል አድያን የምናነሳው ነገር ይሆናል ማለት ነው። ወደ እስልምናው ስብከት እንመለስና እስልምና ያስቀመጣቸውን ነገራቶች አስቀመጥን። አንድ ሰው ሙስሊም ሲሆን ላኢላሃ ኢለላህ ማለት እንዳለበት ከአላህ በቀር በእውን የሚመለክ ሌላ አምላክ የለም ብሎ ማመን እንዳለበት ተነጋገር። ከዛ በኋላ ደግሞ የሚመጡ ነብይ ደግሞ አሉ። እሳቸው ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተብለው ይጠራሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ዓለም ላይ ካሉ ፍጥረታቶች በሙሉ የተሻሉ ዓለም ላይ ካሉ ፍጥረታቶች በሙሉ በስራቸው የላቀን ነገር በማድረግ የታወቁ ናቸው። ሰሃቦች ስለ እሷቸው ሲናገሩ ካነ ሰሂለል ኹሉቅ ይላሉ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በነበራቸው ባህሪ በጣም ቀላል ነበር፣ ምንም የሚከብዳን ነበር። ገብቷቸዋል። ማንም ሰው መጥቶ ያ ረሱላላህ ብሎ ልጁም እንስሳውም ትልቁም ትንሹም የሚያለቅስባቸው ነበሩ። ያንን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ አካል ነቢይ አድርጎ ይጠበቅበታል። አላህ ሱብሓነሁ ወተዓላ እንደሚያስቀምጥ ሱረቱ አሊ ዒምራን ምዕራፍ 3 ላይ እናንተ ሰዎች ሆይ ይላል አላህን እንወዳለን ብላችሁ የምትሉ አካላቶች ሙሽሪኮችን ነው የሚያናገራቸው። ቁል ኢንኩንቱም በላቸው እንዲህ ብለህ ንገራቸው፣ ኢንኩንቱም ቱሒቡን አላህ አላህን የምር የምትወዱ ከሆነ ፈተቢዑኒ ዩሕቢብኩሙላህ እኔን ተከተሉኝ አላህ ይወዳቸዋልና። የሰው ልጅ የሚከተለው አርአያ ይፈልግ። አርአያ ባይፈልግ ኖሮ አላህ ሱብሓነሁ ወተዓላ እኮ ቀደምት የነበሩ መጽሐፍቶችን ኦሪትን፣ ወንጌልን፣ ቁርአንን ሰማይ ላይ ዘርግቶት አንብባችሁ ተከተሉ ማለት ይችል ነበር አላህ ሱብሓነሁ ወተዓላ።
ወይ ደግሞ ለየቤታችን አንዳንድ ታድሎልን አንብብና ተከተል ሊባል ይችላል። የሰው ልጅ ግን ጉራማይሌ ነው። የሰው ልጅ አረዳዱ ልዩ ነው። ገብቷችኋል? የሰው ልጅ አረዳዱ ልዩ ነው። ምክንያቱም አንዱን ቃል ለምሳሌ የሚጠብቅና የሚላላ ቃል ሊኖር ይችላል። ያንን የሚጠብቀውን ቃል ግማሹ አጥብቆ ይረዳዋል፣ ግማሹ አላልቶ ይረዳዋል። ስለዚህ አላህ ሱብሓነሁ ወተዓላ ምን አለ? አርአያ ትፈልጋላችኋል። አረዳዱ እንደዚህ ነው። ስለዚህ አርአያ የሆኑን ዘንድ ማንን ላከልን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላከልን ማለት ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጥሩ የምትከተሉት የሆነ ውስዋ፣ ጥሩ የምትከተሉለት የሆነ አርአያ ተደረገላችኋል። ይሄ ከአእምሮ ጋር የሚሄድ ነው። ያለ አርአያ የሰው ልጅ አንብበው ብቻ መረዳት አይችልም። አርአያ ይፈልጋል። ኦኬ፣ እንዴት ነው የሚደረገው? እንዴት ነው የምሰራው? ሰላት እንዴት ነው የምሰግደው? እንዴት ነው ጾም ጾመው? የመሳሰለውን ነገር ማለት እና አርአያ የሆኑ ዘንድ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ነቢይ አድርጎ ላከልን ማለት ነው። አላህ ነቢይ አድርጎ ሲልካቸው እኛ አካል በራሳቸው አርአያ ናቸው ወይ? አርአያ ለመሆናቸው ምንድን ነው ማስረጃቸው? እሳቸውስ ማን ናቸው የሚል ጥያቄ ሊመጣ ይችላል። እሳቸው ስማቸው ሙሐመድ ተብሎ ይጠራል። ሙሐመድ ብሎ ማለት በራሱ የሚመሰገን ማለት ነው። ሙሐመድ ብን ዓብድላህ ብን ዓብድልሙጠሊብ እብን ሃሽም እብን ዓብዲ መናፍ እብን ቁሰይ እብን ኪላብ እብን ሙራ እብን ከዕብ እብን ሉአይ እብን ጋሊብ እብን ፋህር እያለን ስማቸውን እኛ ሙስሊሞች እስከ ኢስማዒል ድረስ ወይም ደግሞ እስከ አድናን ከኢስማዒል ልጅ ከሆነው እስከ አድናን ድረስ የምንቆጥርላቸው ናቸው። ምድር ላይ 23 ዓመትን አሳልፈዋል። በ23 ዓመታቸው ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድንም አካል ተሳርበው አያውቁም። አንድን አካልም ተናግረው አያውቁም። 23 ዓመታቸው ላይ ማለት ነው። በ23 ዓመት ሂደታቸው ውስጥ ከ13 ዓመት በላይ ያገለገሏቸው አገልጋዮች ነበሯቸው። ለእሷቸው ውሃ የሚያቀርቡላቸው የተለያየ ነገር የሚያደርጉላቸው ማለት ነው። እና እነዚ አካላቶች ስለዚህ ትልቅ ግለሰብ ተጠይቀው ምንድን ነው ያሉት? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድም ቀን እኮ ኡፍ ብለውኝ አያውቁም። አንድም ቀን አንቋሸውኝ አያውቅም። አንድም ቀን ተናግረውኝ አያውቁም። አይ ቲንክ ስለ ቁርአን እንትን እያወራው ነው። 63 ዓመት ነው የኖሩት። 23 ዓመት ቁርአን የወረደበትን አጠቃላይ ያንን ታሪክ ነው እያወራ ያለው። እና ከዛ አንጻር ያንን አድርገው አያውቁም ብለው ይናገሩ ነበረን። በተመሳሳይ ደረጃ ደግሞ የነሱ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ባልተቤቶች መዓበ ነቢዩ ሰለላሁ ዐለይሂ ወሰለም ጣዓመን ቀጥ ይላል። አንድም ቀን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የማይመቻቸው ምግብ ራሱ ፊት ለፊታቸው ቢያዩ አንድ ቀን አራክሰው አያውቁም። ይህ ምግብ ይህ ሲያስጠላ እንደዚህ ነው ምናምን ብለው አያውቁም ነበር። ከወደዱት ይበላሉ፣ ካልወደዱት ደግሞ ይተውታል ብለው ነው የተናገሩት። እና ይህንን የምንነግረን ለምንድን ነው ከተባለ እሳቸው ይሄ ራሱ እንትኑ ባህሪያቸው በራሱ ለሰዎች አርአያ የነበሩ ናቸው። ብዙ ስሞች አሏቸው። ስሞቻቸው በሙሉ ከባህሪያቸው ጋር የሚሄዱ ናቸው። በጣም አመስጋኝ ነበሩ ጌታቸውን። እሳቸው ምስጉን ነበሩ በባህሪያቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። እና በአጠቃላይ በምንናገረው ነገር በሙሉ ለሰው ልጆች መመሪያ ተደርገው የተላኩ ናቸው። እሳቸውን ነቢይ አድርገን እኛ እንዲዛቸዋለን ማለት ነው። ሌላው ለእሳቸው የተላከው መለኮታዊ ቃል አለ፣ ቁርአን ብለን የምንጠራው ማለት ነው። መመሪያችን፣ መለኮታዊ ቃል፣ ህይወታችን፣ ብርሃናችን። አላህ ሱብሓነሁ ወተዓላ ወአንዘልና ኢለይከ ኑረን ሙቢና፣ ግልጽ የሆነ ብርሃንን ወደ አንተ አውርደናል ይላል። እና ያ ብርሃን ቁርአን ተብሎ ይጠራል። ቁርአን ደግሞ ተብሎ የሚጠራው ብርሃን ፉርቃን በሚልም ይጠራል። እውነትና ውሸትን እንትን የሚል ማለት ነው፣ የሚለይ ማለት ነው። እና ይህ ቁርአን ምንድን ነው ከተባለ ከዚህ በፊት የነበሩ መጽሐፍቶችን አረጋጋጭ፣ እነርሱ ላይ ያለ እውነትን ይሄ እውነት ነው ብሎ የሚነግረን፣ ከዚህ በፊት የነበሩ መጽሐፍቶችን ደግሞ አይ ይሄ ነገር ስተት ነው ብሎ የሚያስቀምጥልን፣ ነቢያትን የነቢያት ቦታ የሚሰጣቸው ማለት ነው። ለምሳሌ አንድ ክርስቲያን ገብቶ የነቢዩ ኑህን ታሪክን በባይብል ላይ ቢመለከት በጣም ይደነግጣል። ምንድን ነው እያለ ያለው? ነቢይ ሆኖ በራቆቱ እንደዚህ ሆኖ ሰክሮ እንደዚህ ሆኖ ምናምን ተብሎ የሚናገር አሁን ይሄ እንዴት ነው አርአያ የሚሆነው? ለእኔ ነው ጠጡ እያለን ነው ወይ ወይስ ምንድን ነው እያለኝ ያለው ብሎ ይናገራል። አላህ ግን ያንን ታሪክ ሙሉ በሙሉ ኢሬዝ ነው ያደረገው። ኖ ኖ ኖ ነቢያቶች እንደዛ አይደለም። እኔ ልንገራቸዋል። አንተ ማነህ ደግሞ ሲባል መልስ ሰጣቸው። አላህ ሱብሓነሁ ወተዓላ ነዘለሁ ለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ፣ በሰማይ ምድር ያለው ሚስጥር የማጌታ ነኝ አላቸው። ስለዚህ እኔ ከሰማይ በምድር ያለው ሚስጥር የማጌታ ነቢያቶች የተላኩበትን ነገር እኔ ላስረዳችሁ። ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን ያእቲየሁም ዐዛቡን አሊም። እኛ ኑህን ወደ ህዝቦቹ ልከነዋል፣ በራሱ ስም ሰይመው ማለት ነው። ምክንያቱም 950 ዓመት ተጋድሏል፣ ዳዕዋ አድርጓል 950 ዓመት እና ኑህን ወደ ህዝቦቹ ላክ ነው። ምን ያደረግ ዘንድ? አን አንዚር ቀውመከ ህዝቦችን ታስጠነቅቅ ዘንድ ሚን ቀብሊ አን ያእቲየሁም ዐዛቡን አሊም፣ በጣም አደገኛ የሆነ ገሳጭ የሆነ ቅጣት ከሚመጣባቸው ቀን በፊት ቀድመው ይመለሱ ዘንድ ህዝቦችን አስጠንቀቃላቸው። ከዛ እሱ ሳስጠነቀቀው ስንል ደግሞ እዛው ላይ መጣና አንቀጽ 2 ላይ ህዝቦቼ ሆይ አለ እኔ ለእናንተ ግልጽ የሆንኩኝ አስጠንቃቂ ነኝ። አን ዕቡዱላህ አላህን ታመልኩ ነው ዘንድ አለ። አላህን ታመልኩ ዘንድ ነው የላኳቸዋል። አን ዕቡዱላህ ወተቁሁ ዋጢዑን፣ እርሱንም ትፈሩ ዘንድ እሱንም ትታዘዙ ዘንድ ነዋል። አላህን ስንታዘዘው ደግሞ ምን ይፈጠራል ከተባለ የግፊር ለኩም ዙኑበኩም፣
ሚን ዙኑቢኩም ከኃጢአቶቻችሁ አላህ ይቅር ይላችኋል። እና ወየዋኺሩኩም ኢላ አጀሊን ሙሰማ አላህ ሱብሓነሁ ወተዓላ እስከሚያጣቅማችሁ ደግሞ የተወሰነ ጊዜ ያጣቅማችሁና ትቆያላችሁ። ነገር ግን ኢዛ ጃ የአላህ አጀል ኢነ አጀል አላህ ኢዛ ጃ ላ ዩአኸር የአላህ አጀል ግን የመጣ እንደሆነ ማንም እንትን አይለውም። ሞት የመሳሰለው ነገር የመጣ እንደሆነ ማንም አያቋርጠው ብሎ ዳዕዋ እንዳደረገላቸው ይነግረናል። በተመሳሳይ ደረጃ ነቢዩላህ ሱለይማንን ታሪክ ብንመለከት ባይብሉ ላይ ኢቨን አይ ነቢይ አይደለም ብለው እስከ መካድ ደረጃ ደርሰዋል። ኦርቶዶክሶች በተለያዩ መጽሐፍቶች ነቢይ መሆኑን ቢያስቀምጡም ወይም ጠቢብ መሆኑን ቢያስቀምጡም ማለት ያ ጠቢብ የተባለው ወይም ነቢይ የተባለው አካል ከዝሙት የተወለደ መሆኑን ያስቀምጣሉ። ከዝሙት መወለዱ ብቻ ሳይሆን እሱ ራሱ በእንደዚህ አይነት ነገር ላይ የተንሰራፋ መሆኑን አምላክ ክዶ እንደሞተ ያስቀምጣሉ። አላህ ግን ሱሌይማን የካደ አይደለም ማለት ምክንያቱም ነቢያቶቹ ናቸው የሚያውቃቸው እርሱ ነው። እኔ ነኝ የላኳቸው እያለ እኮ ነው አላህ። ሱሌይማንንም የላክ ነው እኛንን ብሎ ነው የሚያስቀምጠው። ዳውድም በተመሳሳይ ደረጃ ነቢይ ሆኖ ሳለ አንዲትን ሴት ደፍሮ በዛ ያቺን ደግሞ ከደፈራት በኋላ የእሷን ባል ደግሞ እንደገደለ ያስቀምጣል ባይብሉ ማለት ነው። አላህ ግን ይሄንን ነገር ከልክሎታል። ኖ ኖ ኖ ብሎ ነው የተናገረው። ዳውድ በእስልምና አስተምህሮ መሰረት በጣም የሚገርም ነበር አላህ ስብሐነሁ ወተዓላ ማለት ነው። ዳውድና ልጁ ሱለይማንን ትልቅ የሆነ ጥበብን ሰተናቸው ነበራል እና ጠቢብ የሆነ አካል ነው አምላክን ክዶ የሰውን ሚስት ደፍሮ የሰውን ባል የሚያስገድለው። ይህንን ተግባር እኮ እኛ ሙስሊሞቹ ደካማ ይሁንን እኛ የአላህ ባሮች አንሰራው። እኛ አይደለንም እናንተ አሰሩት። ነቢያቶች ሰርተውታል ተብሎ መጽሐፍ ሲቀመጥ እንዴት ዝም ብላችሁ ትቀበላላችሁ? እንዴት ዝም ብላችሁ ታምናላችሁ? ስለዚህ ያንንም አላህ አዝድቶ ያስቀምጥልናል ማለት ነው። ስለዚህ ይሄ ደግሞ መለኮታዊ ቃል የምንለው ቁርአን ነው። ቁርአን ላይ ልክ ሲጠበን ሲቸግረን ምን ሲለን ምናምን ህይወት ሲያስጨንቀን ምናምን ዝም ብለን ከፈት እናደርግና አንድ የቁርአን አንቀጽ ስናነብ እንግዲህ እኔ የራሴ ምስክርነት ሌሎቹም የራሳቸውን ይናገራሉ። አንድ የቁርአን አንቀጽ ከፍተን ዝም ብለን ስናነብ በቃ መፍትሄ እናገኛል። ለምሳሌ በጣም ወንጀል ሰርተናል ምናምን ብለን አላህን በጣም እያመጽ ነው ምናምን ብለን በቃ ደብሮን አሁንማ አላህ እንዴት ይቀር ይለናል? ብዙ ወንጀል ሰርተናል እሱን እንትን ብለናል ምናምን እንልና ልክ ደግሞ ገለጽ ስናደርግ ባሮቼ ሆይ ብሎ ይጠራናል። አላህ ሱብሓነሁ ወተዓላ ቀጥታ ነው የሚናገረን። አይታችኋል? ባሮቼ ሆይ ነው ወንጀል ሰርተህ ማለት ነው። ለምሳሌ አንቺ መክሊትዬ ዝም ብለሽ ብታስቢ ማለት ነው ቤት ውስጥ ወደ ድሮ ልጅ እያለሽ የነበረውን ህይወት ብትመለከች ስታጠፊ ምናምን አባትሽ ምንድን ነው የሚለው ታውቃለሽ? አየሽ ልጆችሽ ምናምን በጣም እያስቸገሩ ነው ምናምን ይላል አባትሽ ማለት ነው። ምክንያቱም ስታጠፊ በቃ ወደ እናት ያስጠጋታል ልጅሽ ነው የሚለው። ከዛ ደግሞ ትምህርት ቤት ሄደሽ ምናምን ደግሞ ጥሩ ውጤት ምናምን አምጥተሽ ደግሞ ስታመጪ ደግሞ ጀግና የኔ ልጅ ምናምን ይልሻል። የሰው ልጅ በባህሪው መጥፎ ነገርን ከሱ መራቅ ይፈልጋል። ጥሩ ነገር እንደው ወደ ራሱ ነው እንትን የሚለው። አላህ ግን አምፀ ነው ወንጀል ሰርተን ምን ብለን ምናምን ተጨማልቀ ባሪያ የኔ ባሪያ አሁንም የኔ ነህ፣ ዝሙት ሰርታል የኔ ነህ፣ አላህ እኔ ላይ አሻርካል የኔ ነህ፣ ፀሐይ አምልካል የኔ ነህ፣ ያን ሁሉ ነገር አድርገህ ማለት ነው። ከዛ ቁርአኑን ስከፍተው ባሪያ ይሄ ይላል። የመጠጋት ስሜት ይሰማሃል ማለት ነው። መጀመሪያ ኦኬ አላህ ወደ ራሱ እያስጠጋኝ ነው ማለት ነው። እና አለዚነ አስረፉ ዐላ አንፉሲሂም ነፍሶቻቸው ላይ በደልን በመስራት ያበዛችሁ አካላት ነው። ላ ተቅነጡ ሚን ረሕመቲላህ ከአላህ ረህመት ተስፋ አትቁረጡ፣ ከኔ ረህመት ተስፋ አትቁረጠዋል። አብዛኞቻችሁ ሴቶች ናችሁ። ምን ማለት ነው? 5 ዓመት 5 ዓመት ማለት የአንድ ልጅ ህፃን እድሜ ነው ጋይስ። ቢድዓ ብለው ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያልሰሩትን ወደ አላህ እንቃረብበታለን ተብሎ የሚሰራ ማንኛውም ስራ ወደ አላህ እንቃረብበታለን ተብሎ የሚሰራ ስራ። ስለዚህ አላህ ሱብሓነሁ ወተዓላ ለምሳሌ ሱረቱል በቀራ ምዕራፍ 2 አንቀጽ 117 ላይ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ማንንም ነገር ማስገኘት በፈለገ ጊዜ ለእርሱ የሚለው ሁን ብቻ ነው ወዲያውም እንዳለው ይሆናል ይላል። እና ማስገኘት ለሚለው የአረብኛ ቃል ምንድነው? በዲዕ ነው የመጣው። በዲዕ ማለት አስገኝ ማለት ነው። ቢድዓ የሚለው ቃል ማለት ነው። እና እናንተ ሙስሊሞች እኛ ምንድን ነው እያላችሁ ያላችሁት ከተባለ እኛ እኮ እያለን ያለ ነው ማንኛውም በዲን ላይ ያለ ፈጠራ ውጤት እሱ ቢድዓ ነው፣ ሐራም ነው፣ አይቻልም ነው እያለን ያለ ነው። ቢድዓ ማለት ይሄ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ሐዲስ ቁጥር 886 ላይ ሁሉም አዲስ ፈጠራ ጥመት ነው፣ ኩሉ ቢድዓቲን ዶላላ ጥመት ነው ብለው ነው ያስቀመጠው። እዚህ ጋር ሁሉ ሲሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ያኔ መኪና አልነበረም፣ አሁን መኪና አለ፣ ስለዚህ መኪና ቢድዓ ነው ይሉናል። አረ ጭንቅላታችሁን ተጠቀሙ። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ቁርአን ሲወርድ ቁርአኑ ነጥብጣብ አልነበረውም፣ ከዛ ነጥብጣብ ተደረገበት፣ ስለዚህ ቢድዓ ነው። አረ ተዉ። ቁርአንን ነጥብጣብ ኖሩ አልኖሩ ተዓቡድ እኮ አይደለም የምናደርግበት፣ ወደ አላህ ተዓቡድ እናደርጋለን ብለን ግን የምንሰራው ማንኛውም ስራ ቢድዓ ነው። አንድ ወደ ቁርአኑ ሀሳብ መለሰ።
ኦኬ ወደ ቁርአኑ ሀሳብ ስንመጣ ቁርአን በመጀመሪያ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሲወርድ መቼስ አሊፍ ፈታ አባ ፈታ ባ እየተባለ አልወረደም። እንደዛ እየጠበቃችሁ ነው። ይሄ እንግዲህ እንትን ነው። እነሱ አረቦች ናቸው ያውቁታል። ለምሳሌ ያሲን የሚለውን ቃል ያውቁታል አረቦች እንዴት መነበብ እንዳለበት። ያንን ሲጽፉት መጀመሪያ በዛ ላህጃ ነው የጻፉት። ግን ቁርአኑ ሌሎች ማህበረሰቦች ጋር እየደረሰ ነው፣ አጀሞች ጋር ከአረብ ውጭ ሆነው አረብኛን የማያውቁ። ስለዚህ ያ እንትን ለምሳሌ ያዕለሙን ተብሎ የሚጻፈውን ቃል ተዕለሙን ብለው ሊያነቡት ይችላሉ። ከታች ያለው ነጥብ ከላይ ከተደረገ ተዕለሙን ስለሚሆን ማለት ነው። ከታች ያለው ወደ ላይም ከላይም ያለው ወደታችም ከተደረገ ያዕለሙን ሆኖ ይቀያየራል። ስለዚህ ስለማያውቁት ምን ተደረገ? ለእነሱ ነጥብ የሚባለው ነገር መጣ ማለት ነው። አስለን እኮ ለይሰ ሚን ዲንስ ከዲን አይደለም። እና የራስህን ሀዋ ለማሸነፍ የምትሄድበት መንገድ ያ በፍጹም አይቻልም። ኩሉ ቢድዓቲን ضላላ፣ ማንኛውም ዲን ላይ ያለ ቢድዓ ፈጠራ ወጤት ضላላ ጥመት፣ ወኩሉ ضላለቲን ፊናር፣ ጥመት ያው ወደ ጀሃነም ይመራል እንደሚታወቀው። እና ከዛ አንጻር ይታሰቡ። ኢንሻአላህ አመሰግናለሁ አቡበክር። ያው እኔ እዚህ ውስጥ ብዙ ጊዜ እገባለሁ፣ እንደዚህ አይነት ነገር ጥያቄ ምናምን ጠይቅ ነበረ። አንድ አባሾች ነበሩ ሰፈር ላይ ማለት ነው መስጊድ ላይ እንደኛ እኛውን ለምሳሌ ዋቢያ ምናምን እያሉ እንደዚህ አይነት ነገር ጥያቄ ሲጠይቁ ያን ነገር ጠይቃለሁ ብዬ ነበር። አሁን ገብቶታል። ኢንሻአላህ አመሰግናለሁ። አላህ ይጨምርላችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገር ግን አንድ የጥያቄ አደብን ደግሞ ልንገራችሁ ለሁላችሁ ማለት ነው። አጠቃላይ ለሁላችሁ ነው። ስጠይቁ ጥያቄ እንትና እንደዚህ እንትና ምናምን ብላችሁ በቃ ጠይቁ። ሀሳብ ላይ ብቻ ጠይቁ። ለምሳሌ እንደዚህ ይባላል። ለዚህ ምንድን ነው መልሳችን? እንትኖች እንዲህ ይላሉ፣ እንትናዎች እንደዚህ ይላሉ፣ እንትኖች እንደዚህ ይላሉ። ይሄ ብዙ አስፈላጊ አይደለም። ዕለሞች መበረጋቸው አይወዱትም። ስም ሲጠራ ብዙ ጊዜ እንትኖች እንደዚህ፣ እንትኖች እንዲያደረጉ፣ እንትኖች እንዲሆኑ፣ እንትኖች ምናምን እየተባለ ሲጠየቅ ዑለማዎች አይወዱም። እና እናንተም ይሻላል እንደዛ አታርጎች። ሀሳብ ላይ ብቻ በቃ ሀሳብን ትኩረት ያደረገ ጥናት ያ የራሱ ቦታ ስላለው ማለት ነው። በቃ ሀሳብ ላይ እንደዚህ ነው ምን እንላለን? አይ ይሄ እንዲህ ነው ብለን እንጨርሳለን። እሺ እንዲህ የሚለው ይባላል። አዎ እሱም ከዚህ አንጻር እያልን መልስ እንሰጣለን ማለት ነው። እሺ ኢንሻአላህ እንትን ክርስቲያኖች ካላችሁ እነሱን አስገቧቸው ገስት ላይ። እሺ ሙአዝ ጠይቀህ ነው ወይስ ገና አልጠየቅም? የጠየቃችሁ ቦታ ልቀቁ ኢንሻአላህ። እሺ ዛይዳ ለማለት ነው። ወይ ዚድ እንዴት ነው? ዚያዳም አይደለም ዚያድም አይደለም። ኦኬ እሺ ባለሸርጡ ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። ሰላም ናቸው። አንድ ጥያቄ ነው ያለኝ። ዘካተል ማል ለመስጂድ ማዋል ይቻላል አይቻልም? ሁሱ ሲመጣ ትጠይቃለህ ኢንሻአላህ። እሺ ሁሱ ሲመጣ ትጠይቃለህ። እሺ ወአለይኩም ሰላም። ያላችሁ ጠይቁ ክርስቲያኖች ኢንሻአላህ። ኦኬ ግቡ ክርስቲያኖች ካላችሁ። የፈታዋ ጥያቄ ከሆነ ሕሱን ትጠብቃላችሁ ኢንሻአላህ። ደግሞ ሕሱ ሲያስተምረን ከነበረው አህያ እንደምትናገር አሳያችሁ። ሌላ ደግሞ ምን አሳየት? ድንጋይ እንደሚናገር አሳየት። ምንድነው? ቆራ ደግሞ ከእግዚአብሔር ትእዛዝ ተሰጥቶት ምግብና
እንጀራና ስጋ ይዞ አንድ ነቢይን ይመግብ ነበር ይላል ባይብል። አሁን እነርሱ አላህ ስብሓነሁ ወተዓላ ተአምር ስለሰጠው ለነቢይላህ ሙሳ ዓለይሂ ሰላም ጥያቄ ያነሳሉ። እንዴት ነው የሆነ ሁድሁድ መልእክት የሚያደርሰው እንዴት ይታዘዛል ይላል አይደለ? የእነርሱ ደግሞ ለየት የሚያደርግ ቁራ ነው እና እግዚአብሔር አንድ ሰው ራብ ስለያዘው አንተ እንጀራና ስጋ ይዘህ መግብልኝ ብሎ አዘዘው። ቁራው ደግሞ ጠዋትና ማታ ምግብ ተሸክሞ እየሄደ አንድ የእግዚአብሔር ሰው ይመግብ ነበር ይላል አንደኛ ነገስታት ምዕራፍ 17 ከአንድ ጀምራችሁ ታሪኩ ማንበብ ትችላላችሁ። ስለዚህ ተአምር እንዳለ የነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምሮች ሲነሱ እነርሱ ከመጽሐፋቸው ሲያነሱ ተአምር ነው፣ እኛ ስንነግራቸው ግን እንዴት ይሆናል ብለው ስለሚያነሱ ማለት ነው። እና ቀጥሎ ጀዛኩሙላህ ኸይር ካላችሁ ግቡ ክርስቲያኖች ጠይቁ፣ ተጠየቁ። ሌላ ተአምር መለኪያ ነው ወይ? ኢየሱስ ደግሞ በመጽሐፋቸው ተአምር ጥሩ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምራቶች አሉ፣ አስገራሚ የሆኑ ተአምራቶች። ግን ተአምር እንደ በራሱ ለብቻው መለኪያ ነው የአንድ ነቢይ ከራለ ባይብል። አንደኛ ተአምር የሚባል ያልሰሩ የአምላክ ነቢያቶች በባይብል። ሁለተኛ ኢየሱስ ራሱ አንዳንድ ሰዎች መጥተው ተአምር አሳየን ስሉ አመንዝራ ትውልድ ተአምር ይፈልጋል ብሎ ተሳድቦ ነው የሰው ልጅ ይሞታል በሶስተኛ ቀን ምናምን ምንድን ነው ይሄ በባህር ውስጥ የገባው ነቢይ እሱ ሶስተኛ ቀን እንዲህ ሆነዋል ተብለዋል እንጂ ምናምን አመንዝራ ትውልድ ተአምር ይፈልጋል ብሎ ተሳድቦ ነው የለቀቃቸው። ስለዚህ ኢየሱስ ተሳስተዋል ማለት ነው። ተአምር አሳየን እየተባለ አመንዝራ ትውልድ ነው ተአምር የሚጠይቀው ብሎ ከመለሰ ስህተት ነበረው ወይ ኢየሱስ? መለኪያን ከሆነ የሰው ልጆች እንዲያምኑ የግድ ተአምር በጠየቁበት ጊዜ ማየት አለባቸው ከተባለ ለምንድን ነው ኢየሱስ ሲጠየቅ ሰዎቹን ተሳድቦ የለቀቃቸው? የጥያቄ ራሱ ብዙ እንትን አለበት ነው። ቀጥሎ ኢንሻአላህ የገባ ክርስቲያን ካለ طيب አንዴ እኔ ቪዲዮ ልለቅ ነው። አንዴ ለወጣው። እሺ ኢንሻአላህ እመለሳለሁ። አንዴ طيب ሌላ እንደ ሁሉ ጊዜ እንደምናየው ረሱል ዓለይሂ ሰላቱ ወሰላም ከብዙ የባይብል ሰዎች ለየት የሚያደርጋቸው ብዙ ትላልቅ ነገሮች አሉ። ረሱል ዓለይሂ ሰላቱ ወሰላም መንፈሳዊ የሆኑ ነገሮች በማስተማር የሰው ልጅ ፍጡርን ከማምለክ አንድ ብቸኛ ፈጣሪ እንዲያመልክ በማድረግ ረገድ ያስተማሩት ግልጽ የሆነ ትምህርት አላቸው ለየት የሚያደርጋቸው። ሁለተኛ ደግሞ አንድ ትልቅ ህዝብ በመመስረት በዘርና በሌላ ነገር እርስ በራሱ ሲገዳደል የነበረውን ህዝብ አንድ ብቸኛ አምላክ እንዲያውቅ አድርገው ወደ አንድ ትልቅ ህዝብ እንዲመጣ አደረጉት። የዓለማችን ትላልቅ የሚባሉ ጣዖታውያንና አሸባሪ መንግስታት እንዲወድቁም አደረጓቸው። ሶስተኛ ረሱል ዓለይሂ ሰላቱ ወሰላም ለየት የሚያደርጋቸው ከባይብል ነቢያቶች በጦርነት ጊዜ እንኳን ህፃናትን መግደል ወንጀል ያደረጉ ነቢይ ናቸው። ወደ ባይብል ሰዎችን ስንመለስ ኃይል የነበራቸውና ኃይል ያጡ ሰዎች ብለን በሁለት ልንመድባቸው እንችላለን። የባይብል ሰዎች ኃይል ያጡ ይቅርና ለሰው ታግለው ሰላም ሊያከብሩ የሰው መብት ሊያስከብሩ ራሳቸው ህይወት እንኳን መኖሪያ ያልነበራቸው ሰዎች አሉ እንደነ ኢየሱስ እና ሌሎች። ይሄ ስድብ ሳይሆን ሁኔታቸው እንዲህ ስለነበረ ማለት ነው። የተከታዮቻቸው መብትም አላስከበሩም፣ የራሳቸው ህይወትም አልቀየሩም። በፖለቲካዊና የኑሯቸው እንትን ስናይ ማለት ነው። እነ ሙሴና እነ ዳዊት ስናይ ግን እነዛ የነገሱ አምላክ ስልጣን የሰጣቸው ሰው ሆኖ ህፃንን መግደል እንደ ዋና መሳሪያ አድርገው ያዩ ናቸው። እንዲያም ህፃን ካልገደሉ
ደስ የማይላቸው በጣም ጨካኝ ሰዎች ነበሩ። አምላክ አዝዞናል እያሉ እነ ኢያሱ፣ እነ ሙሴ፣ እነ ዳዊት ሌሎችም ህፃን ሳይቀር የሰው ልጅ ያኔ ከጠላት ጋር ሲጋደሉ ህፃን ሳይቀር ያለ ርህራሄ ሲገድሉ ነበር። በምን መለኪያ እነዚህ ሰዎች ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ይወዳደራሉ? መለኪያ የለውም። طيب ኦኬ፣ የገቡ ሰዎች አሉ። ቀጥሉ ኢንሻአላህ። አለሽ ዛራ ካለሽ ቀጥይ ኢንሻአላህ። የገቡ ክርስቲያኖች አሉ። ተቀበል። አንተ ቀጥል። መሲ ያለሽ መሲ፣ ሰላም አላችሁ? እንኳን ደህና መጣችሁ። መርሐባ። ጥያቄም ካላችሁ ኡስታዝ ያብራራላችኋል ኢንሻአላህ። ቀጥል ኢንሻአላህ። እሺ፣ እኔ አላህን ምን ፈጠረው የሚል ጥያቄ ኮመንት ላይ ጽፌ ነበረ። ማን ፈጠረው? ኦኬ፣ ፈጣሪ የሚፈጠር ከሆነ የተፈጠረ ፈጣሪ ሳይሆን መመለክ ያለብን እርሱን የፈጠረ ሌላ ፈጣሪ ነው ሊመለክ የሚገባው። ስለዚህ ፈጣሪ አይፈጠርም። የሚፈጠር ነገር ሁሉ ፈጣሪ አለው ማለት ነው። ፈጣሪ ያለው ነገር ደግሞ ፈጣሪ ተብሎ አይመለክም። ስለዚህ አላሁ ስብሓንሁ ወተዓላ የሚፈጠር አምላክ አይደለም። ሁሉንም የፈጠረ እርሱ ግን ያልተፈጠረ ዘላለማዊ ህያው የሆነ አምላክ ነው። አይፈጠርም። ተፈጠረ ከተባለ አንድ ነገር ምን ማለት ነው? ያልነበረ ግን ከጊዜ በኋላ የተገኘ ማለት ነው። ያኒ ያልነበረበት ዘመን ካለ ደግሞ አምላክ ሊሆን አይችልም፣ ፍጡር ነውና። ስለዚህ ፈጣሪ አልተፈጠረም ብለን ነው ምናምነው። እና ፈጣሪ በሆናችሁን በምን ተገለጠላችሁ? መሆኑን በምን ተገለጠላችሁ? ማዳኑን እንዴት ተገለጠ? ጎበዝ። ፈጣሪ እንዴት ተገለጠላችሁ? አንደኛ ነገር ፍጥረታትን የእርሱ ጥበብና ችሎታ ይመሰክራሉ። በቁርአን ምን ይላል አላህ ስብሓነሁ ወተዓላ? ኢነ ፊ ኸልቂ ሰማዋት ወልአርድ ወእኽቲላፊ ሌይሊ ወነሃር ለአያትን ሊኡሊል አልባብ። ሰማይና መሬት ሌሊትና ቀኑ መለያየቱ ይህንን ፍጥረታት ሁሉ የእኔ ጥበብና የበላይነት ይመሰክራሉ ይላል። አንደኛ ፍጥረታትን ሳይቀር የእርሱ ጥበብና የበላይነት ይመሰክራሉ። እኛ ለምሳሌ ማንኛው ሰው ፍጡር አናመልክም። ለምን? ፍጡር ደካማ መሆኑን እናውቃለንና። ይህንን ፍጥረታት ያስገኘ አንድ ብቸኛ ሀያል አምላክ እንዳለ ግን እናውቃለን። አንደኛ ፍጥረታትን የእርሱ ጥበብና የበላይነት ይመሰክራሉ። ሁለተኛ ደግሞ እርሱ ለምን ዓላማ እንደፈጠረን እንድናቅ ነቢያቶችን እየመረጠ እየላከ የእርሱ ጥበብ የበላይነት የተፈጠርንበትም ዓላማ ሲነግረን ነበር። አላህ ስብሓነሁ ወተዓላ በቁርአን ምን ይላል? ከመላእክቶችም ከሰው ልጆችም መላእክተኞች ይመርጣል ይላል። እሺ፣ አሁን አላህ እኔን አምልኩኝ እኔ ፈጣሪ ነኝ ብሎ ያስተላለፈው መልእክት አለ። እኔ ፈጣሪ ነኝ እኔ ዘላለማችሁ ህይወተኛ ብሎ ተናገረዋል። አዎ አለ። ብዙ አያዎች አሉ በቁርአን ኢነኒ አነላህ ላኢላሃ ኢላ አና ይላል። طيب ይሄኔ አካውንት እስከ ስንት ሰው ነው ያለው? የሚከፍት ከሆነ አሳይሻለሁ ብዙ ነገር። እስኪ ኦኬ ትንሽ ኢንሻአላህ አሳይሻለሁ። አንድ ሺህ ከሞላ አሳይ። ኦኬ ከፍታል፣ አሳይሻለሁ ብዙ ነው ኢንሻአላህ። መረጃ ከፍተን እናስያላት ነው ለሁላችን። አላህ ሱብሓነሁ የፈጠራችሁ የመኖራችሁ ምስጢር ራሱ እኔን እንድታመልኩ ነው ይላል። አምልኩኝ ብቻ ሳይሆን እኛ የመኖራችን ምስጢሩ ራሱ። ኦኬ አሳይሻለሁ፣ ጠብቅ ኢንሻአላህ። ማስረጃ ልከፍት ነው። طيب بسم الله. طيب قرآن ብዙ
ብዙ ምሳሌዎች አሳይሻለሁ ኢንሻአላህ። ትራንስሌት አድርገው በአማርኛ አድርገው። አማርኛ ይታይ። ኦኬ ኦኬ፣ አማርኛ ይታይሻል ኢንሻአላህ። ትራንስሌት አድርገው። አዎ አድርገዋለሁ። አማርኛ ይሆናል ኢንሻአላህ። طيب ትራንስሌት እናደርጋለን ወደ አማርኛ። طيب እንግሊዝኛ ነው ያለው። ኦኬ አማርኛ አደርጋለሁ ኢንሻአላህ እንድታይሽ። طيب بسم الله ኦኬ ቆይ እኔ ከፍላታለሁ በቃ ይታይሻል። አሁን የሚታይ ከሆነ ቀጣይ ትከፍታ። ኦኬ ክፈት ኢንሻአላህ። አይ በቃ ከከፈትከው እንትን በለው አንተ። እስኪ የሚታያችሁ ከሆነ ጥሩ ነው፣ ካልታየ ትከፍታለህ። እስኪ ይታይሻል። አንብብ። እዚህ ላይ ምን ይላል? እኔ አላህ እኔ ነኝ ይላል። ይታይሻል። አምላክ የለም ይገዛኝ። ይታይሻል። ኦኬ ቀጥል። አቡበከር ከመጣህ ቀጥል ኢንሻአላህ። ንገራት፣ አሳያትም የሚመቸው ከሆነ እንደዚህ በደንብ የሚል ከሆነ ደግሞ ከፍትላችሁ ለሚያስፈልጋችሁ። ኦኬ ቀጥልሽ። አይ ያው ቅድም ነሐቂ ራሱ ብሎታል። አላህ ሱብሓነሁ ወተዓላ ሲምፕሊ ዋናው የመፈጠራችን ዓላማ ራሱ እሱን ማምለክ መሆኑን ምዕራፍ 50 ቁጥር 56 ላይ አላህ ሱብሓነሁ ወተዓላ ይናገራል። ምን ብሎ ነው የሚናገረው? ጋኔንና ሰውን ሊገዙኝ እንጂ ሌላ አልፈጠርኳቸውም የሚል እና አላህ ሱብሓነሁ ወተዓላ እንድንገዛው እንደፈጠርን የሚናገሩ የቁርአን አናቅስቶች በጣም ብዙ ናቸው። ላቱሕሳ ዐደደን፣ በቁጥር ደረጃ ራሱ ልንደርስባቸው ማንችለው በጣም ብዙ ማለት ነው። እና ከእኔ ውጭ ማንንም እንዳትገዙ ይላል። አንዴ ደግሞ እኔን ተገዙኝ ይላል። አንዴ ደግሞ አላህ አንድ ነው ከእርሱ በቀር ሌላ አምላክ የለም ብሎ ይናገራል። አንዴ ደግሞ ቅድም እንዳሳዩት ኢነኒ አነ አላሁ እኔ አላህ ነኝ፣ ላኢላሃ ኢላ አና ዜር ኢዝ ኖ ጋድ ቢሳይድ ሚ፣ ከእኔ ሌላ አምላክ የለም ብሎ አላህ ይናገራል። ላኢላሃ ኢላ አና እና የኔም ብቻ ተገዛኝ አላህ ሱብሓነሁ ወተዓላ ራሱ ማለት ነው። ኢንሻላህ ቪዲዮ ለቅቅ ያለው ያጀባ ቪዲዮን ገብታችሁ ተመልከቱ። እሺ ሼር ኮፒ ሊንክ አድርጉ። ቢያንስ 900 ሰዎች አላችሁ። 900 ሰዎች አሁን ገብታችሁ ብታዩ 900 ሰው አየው ማለት ነው ቪዲዮ። እሺ እንደዛ አድርጉ ኢንሻአላህ። ብዙ ጊዜ ኢዩ ብለን ስንናገር አይታይም። ከዛ አንጻር ሪፖርት ደግሞ እየተደረገ ስለሆነ ቪዲዮዎቹ ብዙዎቹን እያወረደብኝ ነው፣ አይሰራም። እሺ ሰላም እና እንደዛ ነው። እሺ ሌላ ጥያቄ አለ? አሁን እኔ እኮ እሺ አሁን አላህ አንድ ነው ስትሉ አንድ ነው ማለት እሱ አንድ ሆኖ ምኑን ነው አንድ የምንለው? አሁን አንድ ስንል ምኑን ይዘለው አንድ የምንለው? ምኑን ነው አንድ? እሺ አምላክ ሲባል አንድ አምላክ ነው ብለን አንድ አምላክ ነው ማለት እንዴት ነው አንድ አምላክ የምንለው? እሺ እኮ ላስረዳሻ በደብል። ለምሳሌ አንቺ ስንት አምላክ ነው ያለሽ? እኔ የኔን እነግርሃለሁ በኋላ እና ስለ አንድ አምላክ ስንል እንድትረጁ ነው። እኛ አንድ አምላክ ስንል አላህ ሱብሓነሁ ወተዓላ በሁለቱም መንገድ ነው። አንደኛው በምንነቱም በማንነቱም አንድ ነው፣ ወይም ደግሞ በጋህዳዊ መገለጡም ጋህዳዊ መገለጥ ወይም ዛት ብለን በምንጠራው ነገር አላህ አንድ ነው። እኔ በሚለው ማንነቱም ደግሞ አላህ ሱብሓነሁ ወተዓላ የተገለጠበት አለ። አሳይኝ ለማን እንደተገለጠ ጋህዳዊ ሆን እስኪ አሳይኝ። ጋህዳዊ
ገሃዳዊ መገለጥ ብሎ ማለት ልክ አንቺ እንደምትይው አላህ ሱብሓነሁ ወተዓላ ተጀሱድ ሆኖ ይመጣል ማለት አይደለም። እሺ ገሃዳዊ መገለጥ ማለት ዛት ተብሎ ይጠራል በአረብኛው፣ በአማርኛውም ዛት ተብሎ ይነገርለታል። ብዙ ችግር ያለው ነገር አይደለም። አላህ ሱብሓነሁ ወተዓላ ድምፁ ተሰምቷል ነው ጥያቄሽ ወይስ ታይቷል ነው? ታይቷል ከሆነ እንግዲህ እኔም አንቺም እንደምናውቀው አምላክ እኔ ያልኩ ማዳኑን አንድ ሰው እኮ ማዳኑን የምትመሰክርለት እንዴት ነው ያልኩ። አንድ ሰው ፈጣሪ ነው ጥያቄ እንትን እያልሽ ነው። አይ ቲንክ ሰላም አንተን የሚፈውስ ነገር በምንድን ነው? ሰላም ረጋ በይና እንዲ ከጥያቄ እየሄድሽ ነው። አሁን መጀመሪያ የተነሳ ነው አላህ የቱ ጋ ነው አምላክ ነኝ ያለበት ነበረ። እሱን አሳየንሽ። ከዛ ስለ አንድነቱ ጠየቅሽን። አሁን ደግሞ ማዳኑ እንዴት ነው የምናውቀው ወደሚል ነገር ደግሞ መጣሽ። ስለዚህ እያየው ያለሁት ነገር ምንድን ነው? ወይ ጥያቄሽን በደንብ አልተረዳሽውም አንቺ፣ ወይ ደግሞ ብዙም እንትን አላልሽም። ተረድቻለሁ እንጂ። ስለዚህ አሁን ይህንን እሺ የመጨረሻ ጥያቄ አድርገን እንያዘውና አንድ አካል አንድን አካል ለማዳን ግዴታ ያ አካል መታየት መቻል አለበት ብለሽ ታምኛለሽ አንቺ? አንድ አምላክን ስታምን ጥያቄ መልሽልኝ። ጥያቄ መልሽልኝ ስትል ማለት ነው ግዴታ መታየት አለበት ወይ? ለምሳሌ አንድን አካል አዳነ ብለን ተገልጦልናል። ጌታ ኢየሱስ ክርስቶስ ለእኛ ብሎ ከድንግል ማርያም ተወልዶ በቃል ማለት ነው። አልጠየቅኩሽም እሱ እሱን ቆይ ማስረጃ ወደ ማስረጃ እኔ ማወራው አሁን ስለ አምላክ ስለ አብ ነው እያወራ ያለሁት። አብ ታይቷል። ለምሳሌ አብ ወልድ መንፈስ ቅዱስ አንድ ነው። ከየት ነው ያመጣሽው? ባይብል አሳየን እስቲ አሳየን እስቲ። አብ ወልድ አንድ ብቻ ነው። እኔ ስልክ ያንተ ብቻ ነው። እኔ ከፍትልሻለሁ። ጥቅስ ንገሪኝ። እኔ ከፍትልሻለሁ። አብ ወልድ መንፈስ ቅዱስ አይ አታሳየኝ አልኩኝ እኮ። ጥቅስ ብቻ ንገሪኝ እኔ ልስጥሽ። አንድ ናቸው የሚል እኔ ከፍትልሻለሁ። ወጣች። አላህ አጂቡን አምሩ ልኩፋር አላህ አጂቡን አምሩሁም። እሺ ገብታችሁ ቪዲዮ አለ እኔ ጋር ተመልከቱ። መሲ ሰላም ብያለሁ። መሲ አይ ሰላም ነው። አቤት አቤት። እንዴት ነሽ? ሰላም ነሽ ወይ? ሰላም ነሽ መሲ? አይሰማም? ትሰሚያለሽ? እኔ የምለው አንድ ነገር አንድም ሶስትም ሊሆን ይችላል። ሰላም ናቸው አለን አልሐምዱሊላህ። አንድ ነገር አንድም ሶስትም ሊሆን ይችላል። ምንድን ነው እሱ አንድም ሶስትም ማለት? ለምሳሌ እንዴት ነው? እንዴት አድርጌ ላስረዳሽ? ቆየው አሁን ለምሳሌ ቆይ ላሳይሽ እዚህ ጋር